አይምሮአችሁ እየዋሻችሁ ነው ያለው። ሰዓት አላችሁ፣ ነገ ታረጉታላችሁ፣ ጊዜ አላችሁ እያለ እንደዚህ አይነት ውሸቶችን የሚፈጥረው የራሳችሁ ኢሞሽናል ብሬን ነው። ስለዚህ ዛሬ በዚህ ቪዲዮ ስለ ፕሮካስቲኔሽን ወይም ደግሞ ስራን ለነገ ስለማሳደር እንዲሁም ከዚህ ነገር እንዴት መላቀቅ እንደምትችሉ እጅግ በጣም ምርጥ የሆኑ 5 ሶሉሽኖችን ይዤላችሁ መጥቻለሁ። በተለይ አምስተኛው እጅግ በጣም ጠቃሚ ነው። ስለዚህ ከእናንተ የሚጠበቀው ቪዲዮን እስከ መጨረሻው ማየት ነው። አሁን ወደ ቪዲዮ። ሰላም፣ እንዴት ናችሁ? ለዚህ ቻናል አዲስ ለሆናችሁ እኔ ኪሩቤል ግርማ እባላለሁ። ራሳችሁን መቀየር፣ ራሳችሁን ማሻሻል የምትወዱ ሰዎች ይሄ ቻናል እጅግ በጣም ስለሚጠቅማችሁ ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ። ዛሬ በዚህ ቪዲዮ ስለ ፕሮካስቲኔሽን እናያለን። ፕሮካስቲኔሽን ማለት ማድረግ የምትፈልጉትን ነገር ወይም መጀመር የምትፈልጉትን ነገር በተለያዩ ሰበቦች ለነገ፣ ለበኋላ እንዲሁም እያላችሁ እስከ ነገ ድረስ አሁን ላይ መደረግ ያለበትን ነገር ለቀጣይ ስታስተላልፉት ፕሮካስቲኔት አረጋችሁ ወይም ደግሞ ፕሮሰሱ ፕሮካስቲኔሽን ይባላል። ፕሮካስቲኔሽን የሚፈጠርበት ዋነኛው ምክንያት ምንድነው? ቀደም ብዬ በቪዲዮ እንዳልኳችሁ በአይምሮአችን ውስጥ ሁለት የማይንድ ፓርቶች አሉ። የመጀመሪያው ዘ ኢሞሽናል ፓርት ወይም ዘ ኢሞሽናል ብሬን ይባላል። ሁለተኛው ደግሞ ዘ ሎጂካል ወይም ደግሞ ኮንሽስ ማይንድ ይባላል። ይሄ ሎጂካል ወይም ኮንሽስ ማይንድ የሚባለው የኛን እድገት፣ የኛን መለወጥ፣ የኛን ሰክሰስ የሚፈልግ እንዲሁም ደግሞ በተለያዩ ጊዜ እንዲህ ብንሆን እንዲህ መሆን እንፈልጋለን ብለን ስናስብና ስንወስን የምንጠቀመው ይሄኛውን የአእምሮአችን ክፍል ነው። ግን ችግሩ ምንድነው? ከሱ አጌኒስት የሆነ ኢሞሽናል ብሬን ወይም ደግሞ ሰብኮንሽስ ማይንድ የሚባል የአእምሮአችን ክፍል አለ። ይሄኛው የአእምሮአችን ክፍል ደግሞ ከስራ ከንባብ ወይም ደግሞ የተለያዩ ሳክሪፋይሶችን ከመክፈል ይልቅ ኮንፈርትን የሚወድ፣ ካለበት የኮንፈርት ሲቹዌሽን መውጣት የማይፈልግ፣ መዝናናትን የሚወድ፣ መተኛትን የሚወድ፣ ሌዚነስን የሚወድ የአእምሮአችን ክፍል ኢሞሽናል ማይንድ ይባላል። ስለዚህ አንድ ነገር ለመጀመር ወይም ለመስራት ስታስቡ የምትወስኑት በሎጂካል ወይም ደግሞ ኮንሽስ በተባለው ማይንድ ነው። ችግሩ ግን ከሱ አጌኒስት የሆነው ኢሞሽናል ወይም ሰብኮንሽስ ማይንድ የተባለው የአእምሮአችን ክፍል ያንን ነገር መስራት አይፈልግም። ምክንያቱም ካለበት የኮንፈርት ዞን መውጣት ስለማይፈልግ ያ መስራት ያሰብነውን ነገር እንዳንሰራ ኢሞሽንን ይጠቀማል ወይም ደግሞ ስሜቶችን ይጠቀማል። ስሜቶቻችን ራሱ በዚህኛው የአእምሮ ክፍል ስለሚቀመጡ እነዚህን ኢሞሽኖችን በመጠቀም ካለበት የኮንፈርት ዞን ላለመውጣት ሲል ለማድረግ ያሰብነውን ወይም ደግሞ ለመጀመር ያሰብነውን ነገር እንድንተው የተለያዩ ስሜቶች እንዲሰሙን ያደርጋል። ለምሳሌ እንዲደብረን፣ እንዲደክመን፣ እንዲሰለቸን እንዲሁም የተለያዩ ስሜቶች እንዲሰሙን በማድረግ ያንን ነገር ፕሮካስቲኔት እንድናደርገውና እንዳንሰራው እሱም ደግሞ ኮንፈርት ዞኑን ለመጠበቅ ያስችለዋል ማለት ነው። ስለዚህ በዚህኛው የአእምሮአችን ክፍል ምክንያት ነው ሰዎች ብዙውን ጊዜ ስራቸውን ከመስራት ይልቅ ፕሮካስቲኔት የሚያደርጉት ማለት ነው። በዋነኝነት 4 አይነት ፕሮካስቲኔተሮች አሉ። የመጀመሪያዎቹ ዘ ፐርፌክሽኒስት ፕሮካስቲኔተርስ ይባላሉ። እነዚህ መጀመር የፈለጉትን ወይም መስራት የፈለጉትን ነገር ፐርፌክትሊ ያለ ምንም ስህተት ካላረግነው አንሰራውም የሚሉ የሰዎች አይነት ፐርፌክሽኒስት ፕሮካስቲኔተርስ ይባላሉ። ሁለተኞቹ ደግሞ ኦቨር ቲንከር ይባላሉ። እነዚህ የፕሮካስቲኔተር አይነቶች አክሽን ከመውሰድ ይልቅ ማድረግ የፈለጉትን ወይም መጀመር ያሰቡትን ነገር ከመጀመር ይልቅ ስለ ነገሩ ኦቨር ቲንክ ማድረግና አክሽንን የማይወስዱ የሰዎች አይነት ኦቨር ቲንከር ፕሮካስቲኔተርስ ይባላሉ። ሶስተኞቹ ደግሞ ዘፊርፉል ዋን ናቸው። እነዚህ ደግሞ ውድቀትን ፍራቻ፣ ሰው ምን ይለኛል የሚለውን ፍራቻ እንዲሁም ደግሞ በተለያዩ ፍርሃቶች ምክንያት አንድን ነገር ከማድረግ ይልቅ ለቀጣይ ፕሮካስቲኔት የሚያደርጉ ወይም ለቀጣይ የሚያስተላልፉ የሰዎች አይነት ናቸው። አራተኞቹ ደግሞ ዘ ኮንፈርት ሲከርስ ይባላሉ። እነዚህኛዎቹ አንድን ነገር ማድረግ ይፈልጋሉ፣ ግን ለዚያ የማያስፈልገውን ሳክሪፋይስ መክፈል ስለማይፈልጉ ወይም ካሉበት የኮንፈርት ዞን መውጣት ስለማይፈልጉ ያንን ስራ ፕሮካስቲኔት ያደርጉታል ለቀጣይ ቀን ማለት ነው። ስለዚህ ከዚህ ፕሮካስቲኔሽን ከተባለ ችግር የምትላቀቁበትን 5 ሶሉሽኖች ይዤላችሁ መጥቻለሁ። ከነዛም መካከል የመጀመሪያው ሶሉሽን ዘ 2 ሚኒት ሩል ይባላል ወይም ደግሞ የ2 ደቂቃ ህግ ነው። ይሄ ማለት ምን ማለት ነው? አንድን ነገር ለመጀመር ስታስቡ ስለዛ ነገር ኦቨርቲንክ ከምታደርጉ ይልቅ ያንን ስራ ወይም ያንን ነገር ቢያንስ ለ2 ደቂቃ ጀምሩት የሚል ህግ ነው። ምክንያቱም ብዙ ጊዜ ለ2 ደቂቃ የጀመራችሁትን ነገር ሞስትሊ ስለምትቀጥሉት ማለት ነው። ሁለተኛው ደግሞ ብሬክ ታስክስ ኢንቱ ቲኒ ስቴፕስ ነው። ይሄ ማለት ምን ማለት ነው? አንድን ትልቅ ስራ ወደ ትንንሽ ስራዎች መከፋፈልና ከትንሹ ስቴፕ ጀምረን ስቴፕ ባይ ስቴፕ ያንን ነገር ማድረግ ስንጀምር ፕሮካስቲኔት ከማድረግ ያንን ነገር እንድናለን ማለት ነው። ሶስተኛው ስቶፕ ዌይቲንግ ሞቲቬሽን ነው።
ሞቲቬት እስክትሆኑ ድረስ አትጠብቁ ፕሊስ። ምክንያቱም ሞቲቬሽን ስሜት ነው። ኢሞሽኖች ደግሞ ቴምፖራሪ ስለሆኑ ከኛ ጋር የሚዘልቁ ነገሮች አይደሉም፣ የሚቀያየሩ ነገሮች ናቸው። አሁን ሞቲቬት ብንሆን ወይም ደግሞ ስራውን ወይም ነገሩን ለመጀመር ወይም ለመስራት ብናስብ ከትንሽ ደቂቃ በኋላ ደግሞ ስሜታችን ስለሚቀየር መስራት ላንፈልግ እንችላለን። ስለዚህ በሚለዋወጡ ስሜቶች ላይ ቤዝ አታርጉ። ከዛ ይልቅ ግን ስቴፕ ባይ ስቴፕ የሆነ ዲሲፕሊንን ቢውልድ ለማድረግ ሞክሩ። አንድ ነገር ደስ ስላላችሁ ወይም ደግሞ የሆነ ስሜት ስለተሰማችሁ ሳይሆን ያን ነገር ብታረጉት ምን አይነት ጥቅምን አገኛለሁ በሚለው በስሜት ሳይሆን ሎጂካሊ ዲሳይድ አድርጋችሁ ያን ነገር ጀምሩት። አራተኛው ደግሞ ሪሙቭ ቴምፕቴሽን ነው። ይሄ ማለት ደግሞ ዲስትራክት የሚያደርጓችሁ ነገሮች ወይም ደግሞ ፕሮካስቲኔት እንድታደርጉ የሚያደርጓችሁ ነገሮች ከናንተ ማራቅ ነው። ለምሳሌ ስልክ ሊሆን ይችላል። ልትሰሩ ስታስቡ፣ ልታነቡ ስታስቡ ፕሮካስቲኔት ያንን ነገር ፕሮካስቲኔት እንድታደርጉ የሚያደርጋችሁ ስልክ መጠቀም ከሆነ ስልካችሁን ከራሳችሁ አርቁት። አምስተኛውና እጅግ በጣም ወሳኝ ብዬ ቅድም የነገርኳችሁ ዘሜንታል ሩል ይባላል። ለብዙ ነገር መጠቀም ትችላላችሁ። እኔ ግን በዚህ ቪዲዮ ስለ ፕሮካስቲኔሽን ስለሆነ ከዛ ጋር አገናኝቼ ላስረዳችሁ። 3 ነገሮችን ብቻ ነው የምታደርጉት። ኖቲስ ታደርጋላችሁ፣ ፖስት ታደርጋላችሁ፣ ከዛ አክሽን ትወስዳላችሁ። ኖቲስ የምታደርጉት ለምሳሌ ፕሮካስቲኔት ልታደርጉ ስትሉ ቀድማችሁ ኖቲስ ስታደርጉ ቢያንስ ሰብኮንሺየስሊ ዲሳይድ ከማድረግ እና በስሜት ተመርታችሁ ፕሮካስቲኔት ከማድረግ ትድናላችሁ። ኖቲስ ካደረጋችሁ በኋላ ለተወሰነ ደቂቃ ፖዝ ማድረግ መቻል አለባችሁ፣ ወይም ደግሞ ባላችሁበት ስቴት መቆምና ማሰብ መቻል አለባችሁ። ምክንያቱም ብዙ ጊዜ ሳታስቡ የምትወስኗቸው ውሳኔዎች ሎጂካሊ ወይም ደግሞ በምክንያታዊነት ሳይሆን በስሜት ነው የሚሆነው። ስለዚህ ከዛ ለመዳን ፖዝ ታደርጉና ሎጂካል ወደሆነ አይምሯችሁ ትመለሳላችሁ፣ ከሰብኮንሺየስ ማይንድ ማለት ነው። ዋንስ ሎጂካል ከሆናችሁ በኋላ ማድረግ ያለባችሁ ነገር ሎጂካሊ በስሜት ሳይሆን በምክንያታዊነት ዲሳይድ ታደርጋላችሁ ማለት ነው። ስለዚህ እነዚህን የነገርኳችሁን 5 መፍትሄዎች ፕራክቲካሊ ህይወታችሁ ላይ አፕላይ በማድረግ ከፕሮካስቲኔሽን ሙሉ በሙሉ ነፃ መውጣት ትችላላችሁ። ቪዲዮን እያያችሁ እዚህ ሰዓት ለደረሳችሁ ቪዲዮ እጅግ በጣም ጠቃሚ እንደሆነ ምንም ጥርጥር ስለሌለኝ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም መጀመሪያ ያሰባችሁትን ነገር ለነገ ሳይሆን አሁኑኑ ጀምራለን የምትሉ ሰዎች ብቻ ኮመንት ላይ ገብታችሁ አሁኑኑ እንጀምራለን እያላችሁ ጻፉልኝ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ሳምንት። እናመሰግናለን።